ሰላም እንዴት ናችሁ? ዛሬ ደግሞ የስተዲ ቲፕን ይዤላችሁ መጥቻለሁ። አዝዌ ነው ሰሞኑን ብዙ ሰው ፈተና ላይ እንደሆነ እናውቃለን። ስለዚህ ለዛ የሚጠቅማችሁን ስተዲ ቲፕ ይዤላችሁ መጥቻለሁ። ቤዝድ ኦን ማይ ኤክስፒሪየንስ ካነበብኳቸው አሪፍ ናቸው ብዬ ያሰብኳቸው ነው ይዤላችሁ የመጣሁት። የመጀመሪያው ኢንቫይሮንመንታችንን ወይም ደግሞ ስተዲ ዞናችንን ክሊር እና ኳይት ማድረግ ነው። የምናጠናበት አካባቢ ንጹህና ፕላስ ደግሞ ድምጽ የማይረብሽበት ቢሆን የተመረጠ ነው። ለምሳሌ ቲቪ የተከፈተበት ኦር ደግሞ ስልካችንን የሆነ ሰዓት ላይ እያየን ኦር ደግሞ ዲስትራክት ሊያደርጉ የሚችሉ ነገሮችን ባሉበት መሆን የለበትም ማለት ነው። ስለዚህ የምናጠናበት ኢንቫይሮንመንት ክሊር እና ለአይናችን የማይረብሸን ጥሩ የሆነ ቦታ ልንመርጥ ይገባል ማለት ነው። በደንብ ማተር ስለሚያደርግ ሙሉ ፎከሳችን የምናጠናው ነገር ላይ አይሆንም። ቲቪ የምናይ ከሆነ የምናጠናውን ነገር መጀመሪያ ገባን ያየነው ያጠናነው ይመስለናል። ነገር ግን አይምሯችን ውስጥ ሾርት ተርም ሚሞሪ የሚባል አለ። እዛ ላይ ነው የሚቀመጠው። ከዛ በኋላ በደንብ ፎከስ ባልሰጠነው ቁጥር ፌድ አውት አድርጎ ይጠፋል ማለት ነው። ያ ነገር ፈተና ላይ የፈለገ እናስታውስ ብንለው አናስታውሰው። ስለዚህ ትኩረታችንን ሙሉ ለሙሉ የምናጠናው ነገር ላይ ለማድረግ የምናጠናበትን ኢንቫይሮንመንት በተቻለ መጠን ኳይት እና ክሊር የሆነ ኢንቫይሮንመንት ቢሆን የተመረጠ ነው ማለት ነው። ሌላው ደግሞ ኦርጋናይዝድ መሆን አለብን። ስናጠና ምንድነው የምናጠናው የሚለው መጀመሪያ ማዘጋጀት ብንችል፣ ስኬጁልድ መሆን ዛሬ የምናጠናው ይሄን ትምህርት ነው፣ ይሄንን ፖርሽን እስከዚህ ድረስ ያለውን ነው ከቨር የምናደርገው ብለን ሰዓት ፊክስድ አድርገን ኦርጋናይዝድ ሆነን ብናጠና የተሻለ ነው። የምናጠናበትን ማቴሪያሎች በደንብ አዘጋጅተን ኖታችንን ምናምን አዘጋጅተን ፕሪፔርድ ሆነን ማጥናት። ኦርጋናይዝድ መሆን ማለት ከምን አንጻር መሆን ይችላል? ለምሳሌ አንዳንዶቻችን ተኝተን የምናጠና ሰዎች አለን። ችግር የለውም እንቅልፍ አይመጣም ምናምን ብለን ጋደም ብለን እናጠናለን። አልጋ ላይ ሆነን እናጠናለን። ሶፋ ላይ ምናምን ተኝተን እናጠናለን አይደለ? እንደዚህ አይነት አጠናኖች በጣም ልክ ያልሆኑ አጠናኖች ናቸው። የምናጠናውንም ነገር ኢፌክቲቭሊ እንዳንጠቀምበት ያደርገናል። ፈተና ላይ ሚሞራይዝ እንዳናደርገው ያደርገናል። ምክንያቱም አይምሯችንን እረፍት እንዲያርፍ ሌት እያደረግን እየፈቀድንለት ነው እንጂ አክቲቭ ሆኖ የምናጠናውን ነገር በደንብ እንዲይዝ እያደረግነው አይደለም። ስለዚህ በምናጠናበት ጊዜ በተቻለ መጠን ፕሮፐርሊ በስርዓት ተቀምጠን የምናጠናበት ጠረጴዛ ኖሮ ኦር ደግሞ የምናስደግፍበት ነገር ኖሮ በስርዓት ተቀምጠን ቢሆን የተሻለ ነው። ለሰውነታችንም አቀማመጣችንን እናስተካክለን እንደዛ ሆነን ማጥናት ያስፈልጋል ማለት ነው። ሌላው ደግሞ ሶስተኛ ቴክኒክ የምነግራችሁ ደግሞ ፖሞዶሮ ቴክኒክ የምንለው አለ። ይሄ ምን ማለት ነው? ለምሳሌ የጥናት ስኬጁላችን ኢንዲፔንደንስ ለየሁላችንም ግን አንዳንድ ሰው ለአንድ ሰዓት ሊያጠና ይችላል ሳያቋርጥ። አንዳንዶቻችን ለሁለት ሰዓት፣ ለአንድ ተኩል ከዛም በላይ የሚያጠና ሰው ሊኖር ይችላል። እንደዛም ስናጠና ግን ሞር የተሻለ የሚሆነው ዋቴቨር የኛ ልምድ የምናጠናበት ሰዓት ቢሆን የምናጠናውን ትምህርት እያጠናን ለ30 ደቂቃ ከቆየን በኋላ ኦር 25 ደቂቃ አካባቢ ከቆየን በኋላ ብሬክ መውሰድ፣ ውሃ መጠጣት ሊሆን ይችላል፣ ተነስተን ሪላክስ ማድረግ ሊሆን ይችላል፣ ሬስት ሩም ቶይሌት መድረስ ሊኖርብን ይችላል። እንደዛ አይነት ነገሮችን በማድረግ ራሳችንን ሪላክስ አድርገን ከዛ ደግሞ ወደ ጥናቱ የምንመለስ ከሆነ አይምሯችን ሪፍሬሽ ያደርጋል፣ አይሰለቸውም። ትኩረታችንንም በደንብ ለመሰብሰብ ይረዳናል። አንዳንዴ ረጅም ሰዓት ካጠናን አይምሯችን በርናውት ያደርጋል፣ ይሰለቸዋል፣ ክሜ ማለት ስሜት ይሰማናል። እንደዛ እንዳይሰማን አይምሯችንን በየ30 ደቂቃ ኦር በ25 ደቂቃ ሪፍሬሽ እያደረግን ብናጠና በጣም ውጤታማ እንሆናለን። የምንሰጠውንም ነገር አይምሯችን ኢዝሊ ካች ያደርገዋል። በደንብ የያዘውን አይምሯችን ደግሞ ፈተና ላይ ኤክሰርሳይዝ እናደርገዋለን። ለሁላችሁም ተፈታኞች መልካም ፈተና እመኝላችኋለሁ። ጉድላክ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው።
የተለያዩ ቪዲዮዎችን እመለቃለሁ እንደዚህ አይነት። ቀጣይ ደግሞ ኤግዛም ላይ ያለ ስትረስን እንዴት ማኔጅ ማድረግ እንችላለን፣ ኤግዛም ላይ ሊጠቅማችሁ የሚችሏቸውን ቲፖች ነግራችኋለሁ ካለኝ ኤክስፒሪየንስ። አመሰግናለሁ። መልካም ጊዜ